ነገ ነሐሴ 16 እንኳን አደረሳችሁ። በዚህ በነሐሴ 16 ቀን ለእኛ የተሰጠን የተገባልን ታላቁና ልዩ ቃል ኪዳን ምንድነው? አደራ ብያለሁ፣ አደራ። ሁሉም ሰው አውቆት ይጠቀምበት ዘንድ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። አቤት አቤት አቤት! ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ወላዲት አምላክ እመብርሃን ለትንሣኤዋ ለዕርገቷና ለፍልሰቷ የመታሰቢያ በዓል እንኳን አደረሳችሁ፣ እንኳን አደረሰን። ይህች ቀን እጅግ በጣም ልዩ ናት። ሐዋርያት በጾም በጸሎት በስግደት ይህችን ሱባኤያቸውን የጨረሱባት ቀን ናት። እኛም የእነሱን ፈለግ ተከትለን ጾማችንን፣ ጸሎታችንን፣ ስግደታችንን፣ ሱባኤያችንን የፈጸምንባት ቀን ናት። ታዲያ በዚህች በተከበረች በነሐሴ 16 ቀን ክብር ይግባውና ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ወደ ሐዋርያቱ መጣና ሁሉንም ሐዋርያት ነጥቆ ወደ ሰማይ አወጣቸው። ታዲያ በዛ ሰዓት እጅግ በሚደንቅና በሚገርም ሁኔታ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ እመብርሃንን ከልጇ ከወዳጇ በቀኝ በኩል ተቀምጣ አዩአት። አዎ ከሥጋዋ ተዋህዳ እናታችን ቅድስት ድንግል ማርያምን በልጇ በቀኝ ተቀምጣ ተመለከቱ። እጇንም ዘርግታ እያንዳንዱን ሐዋርያት ባረከቻቸው። እነሱም እጅግ በጣም ደስ አላቸው። ከዚያም ክብር ይግባውና ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በተከበረውና በተቀደሰው በራሱ ሥጋና ደም ላይ ሠራኤ ካህን ሆነ። ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስም አዘጋጀ። ቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእም በመፍራት ቁሙ አለ። ሁሉም ሐዋርያት በሰማይ በመሠዊያው ዙሪያ ቆሙ። በዚያም ጊዜ ከቶ እንደዚያ ሆኖ የማያውቅ ታላቅ ደስታ ተደረገ። ክብር ይግባውና ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስም የቅዳሴውን ሥርዓት በፈጸመ ጊዜ ለእያንዳንዳቸው ለሁሉም አቀበላቸው። ሥርዓቱ ከተፈጸመ በኋላም ከዚያ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ እመብርሃን በቅዱስ ሱራፌልና በቅዱስ ኪሩቤል ዙፋን ላይ ተቀምጣ በምታርግ ሰዓት ልጇ ወዳጇ ፈጣሪያችን መድኃኔዓለም ኢየሱስ ክርስቶስ እናታችንን እንደዚህ አላት። የሰው ልጆች በሙሉ ይጠቀሙበትና ይድኑበት ዘንድ በዚህች በተከበረች በነሐሴ 16 ቀን የተከናወነና የተፈጸመው የትንሣኤሽንና የዕርገትሽን መታሰቢያ ክብረ በዓልሽን በዓለም ሁሉ እየዞሩ ይሰብኩ ዘንድ ልጆችሽን ሐዋርያቱን አዝዣቸው አላት። እርሷም በልጇ ትእዛዝ መሠረት ሐዋርያቱን ጠርታ ከእነሱ ጋር ከተነጋገረችና ከአዘዘቻቸው በኋላ ቢሰጥ የማያልቅበት ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ወላዲት አምላክ እመብርሃን ቅድስት ኪዳነ ምሕረት እንደዚህ ብሎ ታላቅና ልዩ ቃል ኪዳን ሰጣት። በዚህች በትንሣኤሽና በዕርገትሽ በፍልሰትሽ የመታሰቢያ ቀን በቤተ ክርስቲያንሽ ተገኝቶ በዓልሽን ያከበረውን ዝክር መታሰቢያሽን ያደረገውን በንጽሕናና በቅድስና ተጠብቆ ቅዱስ ሥጋውና ክቡር ደሙን የተቀበለውን በፍቅር ሆኖ በቤተ ክርስቲያንሽ የተገኘውን ሁሉ ኃጢአቱን እደመስስለታለሁ አላት። አዎ በዚህች በተከበረች በነሐሴ 16 ክብረ በዓልሽ ቀን በቤተ ክርስቲያንሽ ተገኝቶ በዓልሽን ያከበረውን ዝክር መታሰቢያሽን ያደረገው ሰው በሙሉ የእሳትን ባህር የእሳትን ስቃይ አያይም አይመለከትም። የእሳትን ባህር ያለ ወቀሳና ያለ ከሰሳ ይሻገር አላት። አዎ በዚህች በተከበረችና በተቀደሰች የክብረ በዓልሽ ቀን ለድሆች የመጸወተ ለድሆች የራራ ያዘነ ለተራበ ያበላ ለተጠማ ያጠጣ ለታረዘ ያለበሰ ለድሆች በሙሉ አቅሙ በፈቀደው መልኩ የመጸወተ ሰው ቢኖር ፍጹም የሆነች ቸርነቴ ትገናኘዋለች፣ ስቃይና መከራን ፈጽሞ አያይም፣ ከመከራ ሥጋ ከመከራ ነፍስ እሰውረዋለሁ አድነዋለሁ በማለት ቃል ኪዳን ገብቶላታል። ስለዚህ የተከበራችሁ ኦርቶዶክሳውያን ክርስቲያኖች በሙሉ ታዲያ እኛስ ምን እንጠብቃለን? በፍጹም ደስ ተሰኝተን ይህንን የትንሣኤ የዕርገትና የፍልሰት በዓሏን ለማክበር እንዘጋጅ። አዎ እውነቴን እኮ ነው። በፍጹም ደስ ተሰኝተን በዓሏን ልናከብር ዝክር መታሰቢያዋን ልናደርግ ለተቸገሩና ለድሆችም ደግሞ ልንመጸውትና ልንራራ ይገባል። እርሷ ብቻ ሁሌም ቢሆን ሳትሰለች ወደ ተወደደ ልጇ ስለኛ ስለ ኃጢአተኞች ተማልድልናለችና። እንግዲህ ወገኖች ይህንን ቪዲዮ አይቶ ማሳለፍ ንፉግነት ነው። በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁን ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከእናቱ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲት አምላክ እመብርሃን ከትንሣኤዋ ከዕርገቷና ከፍልሰቷ ዓመታዊ ክብረ በዓል ረድኤትና በረከት ያሳትፈን አይለየን። አሜን። ይቆየን።